ሰላም ቆንጆ። ይቅርታ ተሳስቻለሁ እንዴ? ጽጌ ቤት አይደል? አልተሳሳትኩም ሚኪዬ። ወይዘሮ ብሌን፣ ይሄ አበባ ለኔ ነው? ላንቺ ነው። በጣም አመሰግናለሁ። እባክህና ግባ። ጸጉር ቤት ሄዳ ነው አሁን ተመጣለች። ኦኬ። እሺ ሚኪ፣ እንዴት ነህ? ስራ፣ ህይወት? ምንም አይልም፣ ጥሩ ነው። ጸጋ 20 ዓመቷ እንደሆነ ታውቃለህ አይደል? አውቃለሁ። ያው ትክክል ነው። አረ ችግር የለውም። እባክህ ሚኪ ብሌን ብለህ ጥራኝ። ከኔ ጋር እኮ ማች ታደርጋለህ። ግን እንዴት አየኸኝ? አማላይ ነኝ? በትክክል እንደ ልጅሽ። የእንጀራ እናት ነኝ። አልወለድኩም። እውነታው ይሄ ነው። ይቅርታ፣ ይህንን አላውቅም ነበር። ይኸውልህ ሚኪ፣ ምን ይዝናናል? ብሌን፣ ምን ሆነሽ ነው? ወይኔ ሚኪ፣ አይጥ ብታይ እንዴት እንደምታስፈራራ። ለአይጥ ነው እንደዚህ የጮሽው? ብሌን፣ ያለንበትን ሁኔታ እንዴት አትረጅ? የልጅሽ ፍቅረኛ እንደሆንኩ እያወቅሽ። ስንቴ ልንገርህ፣ ልጅ አይደለችም አልኩ አይደል እንዴ? ለማንኛውም ክፍል እጠብቅሃለሁ። እማ እስከሚመጣ ግን ጠጉሬን ተሰርቼ ብመጣ ይሻላል? ትችያለሽ። ግን ዛሬ እንዴት ነው ሁኔታሽ ሁሉ ተቀይሮብኛል። እንዴ ማሚ፣ ሚኪ እኮ የዓመት ረፍቱን ከኔ ጋር ሊያሳልፍ ነው የሚመጣው። በዛ ላይ ደግሞ ናፍቆኛል። ደግሞ በባለፈው ሲመጣ ሳይተዋወቅሽ ነው ሄደው። በአሁኑ ስትተዋወቂዋለሽ። ደስ ይላል። እኔ ራሱ ይሄ ልጅ ለመተዋወቅ ጓጓሁ። በጣም ጥሩ ልጅ ነው፣ ግን ትንሽ እድሜ ይበልጠኛል። እድሜው ስንት ነው? የተወሰነ እንራራቃለን። ይኸውልሽ የኔ ልጅ፣ ዋናው ማወቅ ያለብሽ ስራው ምንድን ነው፣ ጥሩ ደሞዝ አለው ወይ፣ ያስተዳድረኛል የሚለው ነው። በአንድ ድርጅት ውስጥ የማርኬቲንግ ባለሙያ እንደሆነ አውቃለሁ። ደሞዙን ግን አላውቅም። ይህንን ማወቅ አለብሽ። መቼም ቆንጆ ልጅ መሆን አለበት ብለን እናስባለን። ታይዋለሽ። እስኪ ግን ማሚ በቃ እንደመጣ ደውይልኝ፣ ልሄድ እንዳላረፍ። እሺ እሺ፣ ደውይልኝ ማሚ። እሺ። ማነው? ሰላም ቆንጆ። ይቅርታ ተሳስቻለሁ እንዴ? ጽጌ ቤት አይደል? አልተሳሳትኩም ሚኪዬ። ወይዘሮ ብሌን፣ ይሄ አበባ ለኔ ነው? ላንቺ ነው። በጣም አመሰግናለሁ። እባክህና ግባ። ጸጉር ቤት ሄዳ ነው አሁን ተመጣለች። ኦኬ። እሺ ሚኪ፣ እንዴት ነህ? ስራ፣ ህይወት? ምንም አይልም፣ ጥሩ ነው።
ጸጋ 20 ዓመቷ እንደሆነ ታውቃለህ አይደል? አውቃለሁ። ያው ትክክል ነው። አረ ችግር የለውም። እባክህ ሚኪ ብሌን ብለህ ጥራኝ። ከኔ ጋር እኮ ማች ታደርጋለህ። ግን እንዴት አየኸኝ? አማላይ ነኝ? በትክክል እንደ ልጅ። የእንጀራ እናት ነኝ። አልወለድኩም። እውነታው ይሄ ነው። ይቅርታ፣ ይሄንን አላውቅም ነበር። ይኸውልህ ሚኪ፣ ምን ትናናሃል? እንዴት ነሽ? ሰላም ነው? ማሚ ሚኪን ተዋወቅሽ? ቁጭ በል ሚኪ። እና ማሚ እንዴት አገኘካት? ቆንጆና አሪፍ እናት ነሽ። በቃ እናንተ ተጫወቱ። እኔ የሚጠጣ ነገር ይዤ ልምጣ። እሺ ማሚ። አስጠበቅኩ አባቴ። ይቅርታ። እሺ አሁን የመጣከው ወይስ? አይ ብዙም አልቆየሁም። እኔ የምልሽ ግን እናትሽ እንደሆነች ነበር የማውቀው። ብላይ በጣም ስለምወዳት እንደሆነች ነው የማስበው። በጣም የዋህና ደስ የምትል እናት ናት። ኦኬ እሺ፣ በቃ እራት ወተን እንብላ። እሺ ልብስ ቀይሬ ልምጣ። አልቆይም። እሺ ዛሬ በጣም ደስ ይለኛል። ሚኪ እወድሃለሁ። እኔም እወድሻለሁ። ምን ሆነሽ ነው? እወድሃለሁ በቃ። እሺ በለኝ። እሺ እሺ ኧረ ልጅቷ መርዝ ነው እንዳያጠጡሽ። ሚኪ አንተ ሚኪ ውዴ እወድሃለሁ። እሺ እኔም እወድሻለሁ። እምቢ እኔም እወድሻለሁ። ሚኪ እምቢ ሚኪ ተይ በቃ እወድሃለሁ። የት ነህ? ና ሚኪ። መጣሁ። ይቅርታ በጠበጥንሻል። ጭራሽ አልተኛውም ነበር አንተን እያሰብኩ። ማለት እየኮራብኝ ባልሆነ። ብሌን ያለንበትን ሁኔታ እንዴት አትረጅ? የልጅሽ ፍቅረኛ እንደሆንኩ እያወቅሽ ስንቴ ልንገርህ? ልጅ አይደለችም አልኩህ አይደል እንዴ? ለማንኛውም ክፍል እጠብቅሃለሁ። ግን ማሚ ትናንትና በጣም ደስ የሚል ምሽት ነበር ያሳለፍነው። እና ግን ሚኪ እንዴት አየሽ? ጥሩ ልጅ ነው። ትንሽ ኩራተኛ ቢጤ ነው እንጂ። ሚኪ ማሚ አላስተዋልሽውም ማለት ነው። እሺ ይሁንልሽ። ማሚ ክላስ እንዳይረፍድብኝ እኔ ልሂድ በቃ። ሚኪ ሲነሳ ቁርስ አቅርቢለት። እሺ ብሌን ምን ሆነሽ ነው? ወይኔ ሚኪ አይጥ
ብታይ እንዴት እንደምታስፈራራ። ላይጥ ነው እንደዚህ ጮሹ። እኔን ማስነገስኝ እኮ። ወይኔ ሚኪ ያስደነገጥኩ አይደል? በጣም ይቅርታ። ሚኪ ማሚ አርግዛለች መሰለኝ። ደስ ሲል። ማም አርግዘሻል? ለምን አልነገርሽኝም? ይንገርሽ ብዬ ነው። ማ ሚኪ? ቆይ እኔ ነኝ ሚኪ ነው ማወቅ ያለበት? ንገራት። ስለምን እንደምታወሪው? እኔ የምታወሪው ነገር ምንም አውቀው ነገር የለም። ማም ምንድን ነው የምትይው? እሱን ያስረገዘኝ ጸጊዬ እንዳታምኛት። ይሄ እንደሚፈጠር ነገር ይሆን ነበር። ሚኪ እንዳትዋሸኝ። ጸጊዬ በቃ አላውሽሽም። አንዴ ተሳስቼ ነበር። አንዴ ላስታውስህ እንዴ? ጸጊዬ ልነግርሽ ነበር ግን አልቻልኩም። አትረባም። በጣም ባለጌ ነህ። ላይክ አልፈልግም። ጸጊዬ ደጋግማ አስቸገረኝ ነው። ተረጅኝ። ቤቱን ለቅም ውጣልኝ። እሺ አንቺስ? ይሄን ማድረግ ነበረብሽ? በእውነት ምን እንደምልሽ አላውቅም።